ባለብሽ መንገድ ማጣራት ትችያለሽ። ግን እውነታው ቃል ያንቺ ልጅ አይደለችም። ከወንድምሽ ከባህሉ ጋር ተመሳጥራ ለፍተሽ አፈራሹን ሀብት ለማውረስ ሲሉ ነው እንደዚህ የሚያደርጉት እንጂ ቃል ያንቺ ልጅ አይደለችም። ብሌን ያላሰበችው ነገር ገጠማት። ሰላም እንግዲህ ብሌንን በሌብነት ጠርጥራታለች። ከአንዴም ሁለት ጊዜ ብሌንን ሰላም ይዛታለች። ታዲያ ብሌን እንደተባለው ሌባ ሆና ወይም ደግሞ ከሰላም ገንዘብ ለመስረቅ ፈልጋ ሳይሆን የጻፈችውን ደብዳቤ እሷ ቦርሳ ውስጥ ለማድረግ ነበረ። ከአንዴም ሁለት ጊዜ ተይዛለች። መጀመሪያ ጊዜ እንግዲህ ሄለን ይዛታለች። ያው ሰዎች የሚረዱበት መንገድ የተሳሳተ መንገድ ቢሆንም የልቧን ግን ማንም ሊያቅላት አልቻለም። ብሌን እንግዲህ ደብዳቤውን ሰላም ቦርሳ ውስጥ ነበረ ለማድረግ የወሰነችው። አሁን በኃይሉም ተፈቷል። ስለዚህ ሁለት ሆነው ይጫወቱባታል። ይህንን ነገር እያየውኝ ዝም ማለት አይገባኝም። የሆነ ነገር ላይማ መድረስ አለብኝ። ሰላም መጫወቻ ስትሆን ማየት የለብኝም ነበረ ስትል የነበረው። እንደዛ ብትልም ግን ታዲያ አጋጣሚ ደብዳቤውን ለመስጠት ወደ ውጪ ስትወጣ ጠረጴዛ ላይ ቦርሳ አግኝታለች። እዛ ጠረጴዛ ላይ ያገኘችው ቦርሳ ላይ እንግዲህ ደብዳቤውን ለማስገባት ነበረ የእሷ እቅድና አላማ። ነገር ግን ገና ቦርሳውን እንዳየች እዚህ ያስገባለሁ ብላ ስታስብ ነው ሄለን ከየት መጣች ሳትባል የመጣችውና ብሌን እንግዲህ ቦርሳውን የከፈተችው ደብዳቤውን ለማስገባት ነበረ። ሰርቀሽ በእኔ ልታሳብቢ ነው ወይ? እኔ ሌባ ልታስቢ ነው ወይ? ምን እያደረግሽ ነው? ለምንድን ነው የምትሰርቂው? እያለቻት ነበረ። እንግዲህ ሄለን ብሌን በጣም ነው የደነገጠችው ከሆነ ያለችው። ምክንያቱም እሷ ያሰበችው አንዳንዴ ለመልካም ነገር መልካም ነገር እናስባችሁ ወዳልሆነ ነገር ነገሮች እንዳልጠበቃችኋቸው ሲሆኑ ከምንም በላይ ከባድ ነው። ብሌን እንግዲህ የገጠማት ነገር ያ ነው ማለት ነው። እሷ ሰላምን ለመታደግ የሰላምን ሕይወት ለማዳን ደብዳቤን ወደ ቦርሳዋ ለማስገባት ነበረ። ሆኖም ግን ታዲያ ሰላም ቦርሳዋን እንደረሳች ትዝ ብላት ከውጪ ስትመለስ ሁለቱ ተፋጦ ነው ያገኘቻቸው። የተፋጠው ስታገኛቸው ምን ሆናችሁ ነው ምንድን ነው ስትል እንግዲህ ቶሎ ብላ እንግዲህ ሄለን ያደረገችው ገንዘብሽን ልትሰርቅ ስትል እያስጓት፣ እንደዚያውም ደግሞ አታፍም እንዳትናገሪብኝ ዋሽልኝ እያለችኝ ነው ነበር ስትላት የነበረው። ሄለን ያው አንደኛ ብሌንን መበቀል ፈልጋለች። ምክንያቱም ሲጋራ ኩሽና ውስጥ ስታጨስ ዋሽታላታለች። በእርግጥ ብሌን ያኔም ቢሆን አይ አላጨሰችም ነገር ነበረ ስትል የነበረው። ብሌን እንግዲህ በዛ ሰዓትም ለሄለን ስለዋሸችላት ሰላም ተቆጥታታለች ማለት ነው። እኔ ከአንቺ ውሸትን አልጠብቅም ነው ያለቻት። አንዳንዴ የብሌን የዋህነት በጣም ነው የሚያስገርመኝ እኔ ማለት ነው። ሁሌም ቢሆን በራሷ ጥፋት ሳይሆን ለሰዎች ብላ በጣም ዋጋ ትከፍላለች ማለት ነው። ይኸው አሁንም ቢሆን ለሰላም ብላ ሌባ ተባለች፣ ለሄለን ብላ ውሸታም ተባለች። ከዚህ በፊትም እንግዲህ ለዳግም ብላ በጥፊ ሁላ ተመታለች። ፍላሹን እኔ ነኝ የሰረኩት በማለት እና ብሌን የምታስደንቅ የምታስገርም ሴት ናት። ሁሉም ሰው እኮ ለሰው እንደዚህ ቢጨነቅ ኖሮ የሰው ልጅ ሁሉ በሰላም በኖረ ነበረ። ነገር ግን ሁሉም ሰው እንደዚህ ለሰው አይጨነቅም ማለት ነው። አብዛኛው ሰው ራስ ወዳድ ነው፣ ለራሱ እንጂ ስለ ሰው በጭራሽ የሚጨነቅ አይደለም ማለት ነው። ስለ ሰው ሕይወት የማያገባው፣ ስለ ሰው ሕይወት የማይጨነቅ፣ እንዲሁም በተቃራኒው የሰውን ሕይወት ለማበላሸት የሚጥሩ ብዙዎች ናቸው ያሉት ማለት ነው። ብሌን ግን እንደዛ አይደለችም። ምርጥና ንጹሕ ልጅ ናት። ደብዳቤውን ኦልሬዲ እንግዲህ ሰላም ተቀብላታለች። ሁለተኛ እንግዲህ እሷ የያዘቻት ደብዳቤውን ኮቷ ውስጥ ጃኬቷ ውስጥ ለመክተት ነበረ ውሳኔዋ። ሰንበት ነው ዛሬ ቤተ ክርስቲያን ትሄዳለች ብላ ነበር ያሰበችው። ታዲያ ሰንበት ቢሆንም ሰላም አጋጣሚ ሆነው ለቤተ ክርስቲያን አልሄደችም።
ድንገት ነው ያየቻት እና ቅድም ሄለን ስትነግረኝ ማመን ነበረብኝ። ለካ አንቺ ሌባ ነሽ ደግሞ አሁንም ልትሰርቂ ነው ወይ ያለቻት እና አይ አይደለም ላስረዳሽ ምንም ብትላት ልትረዳት አልፈለገችም ማለት ነው። ሰንበት አልሄድሽም ወይ ስትላት ሰንበት መሄድን ጠብቀሽ ልትሰርቂ ነበር ያለችው። አይ ስምና መንገድ እኮ አንድ አይወጣ ነው የሚባለው እና ከባድ ነው አንዳንዴ መልካም ነገር ለማድረግ ብሎ እንደዚህ ያለ ስም ሰው ስም ሲሰጠው ከምንም በላይ ያሳዝናል ማለት ነው። ብሌን የገጠማት ይሄ ነው። አሁን ላይ ደብዳቤውንም በእርግጠኝነት አታምናትም። ምክንያቱም ደግሞ ስትጽፍ ደብዳቤውን ይሄንን ደብዳቤ የምጽፍልሽ እኔ አታውቂኝም፣ በእርግጥ ግን በምትፈልጊው መንገድ ልታረጋግጩ ይገባል ብላ ነው መጀመሪያ ስትጽፍ የጻፈችው እና ይሄን ደብዳቤ ያስቀመጥኩልሽን ሰው እኔ ልታውቂኝ አትችይም አታውቂኝም ነው እና እዛ ጋር ደግሞ ስታስቀምጥ የታየችው እንግዲህ ልታስቀምጥ ገና ስትል የታየችው ብሌን ናት። የምን ደብዳቤ ነው ነበረ ብላ የተቀበለቻት ሰላም እና አሁንም እንግዲህ ሌላ ውሸት ነው ሊመስላት የሚችለው። ስለዚህ አሁንም ብሌን እንግዲህ ውሸታም ሌባ ልትባል ነው ማለት ነው። እውነት እንዴት ብላ እንደምትደበቅ አስቡት። እውነትን ለማውጣት ሰው ሲለፋ ውሸቶች እንዴት እና እንዴት ተቀነባብረው የሰውን ሕይወት እንደሚያጨልሙ የሰውን ሕይወት እንደሚያበላሹ አጋጣሚዎች ሁሉ ከአሁንም በላይ ከባድ ነው እና ብሌን የገጠማት ነገር አሳዛኝ ነገር ነው። ሰላም ከዚህ በኋላ በጭራሽ ልታምናት አትችልም። ምናልባትም እኔ ከስራ ሁላ ልታባርራት ትችላለች ብዬ አስባለሁ። ቃልም እንግዲህ ሰላምንና ብሌንን ለማጣላት ሁሌ እንደፎከረች ሁሌ እንደዛተች ነው። እኔ ከቤተሰቦቼ ጋራ ልወጣ ነው ቡናውን ተይና ሌላ ስራ ስሪ ብላት እንግዲህ ስትሄድ እሺ ትዬ ብላ እንግዲህ ተቀይራ ነበር። ያን ጊዜም ያን የተቀየረችው እንግዲህ በሄለን ምክንያት ነበረ። ሰላምና ብሌን ተጣልተዋል ማለት ነው። ከዚህ በኋላ ደግሞ የበለጠ እኔ እሳቱን አቀጣጥላለሁ እያለች ትገኛለች ማለት ነው። የሆነ ምክንያት ፈጥራ ደግሞ ጨምራ ትነግራታለች በእርግጠኝነት ቃል ወይ ከዳግም ጋር ስትዘላዝል አየኋት ወይ የሆነ ነገር ብቻ የሆነ ብሌንን የበለጠ የምታስጠላበት መንገድ መፈለጓ አይቀርም ማለት ነው። ቃል እንግዲህ ሁሌም ቢሆን ብሌንን እንደጠላቻት እንዳሰቃየቻት ነው። አንድ ቀንም ስለሷ ጥሩ ነገር ተናግራ አታውቅም። ሰላም ደግሞ እንግዲህ እውነት ነው የሚመስላት። ያኔ ቦርሳውን ላቀብልሽ ነው እንጂ እኔ ምንም ገንዘብ ልሰርቅሽ አይደለም ብላታለች። በሁለተኛ ግን ጃኬቷን መፈተሽ ሳይሆን እንግዲህ አንስታ ደብዳቤውን ልትጨምር ስትል ነው ያየቻት እና እሷ ግን የወሰደችበት የገመተችበት ላስረዳሽ እንኳን ብትላት ምንም የምረዳሽ ነገር የለም ነው ያለቻት። አጋጣሚው ብቻ በጣም መጥፎ አጋጣሚ ነው። በኃይሉ ታዲያ ቃልን በጥሩ ሁኔታ እያሳሳቀ ውሃ እንደሚወስደው ጥሩ አድርጎ እያሳሳቃት ይገኛል። አሁን ላይ እንግዲህ የራሱን መጠቀም የፈለገው ሲስተም አለ በኃይሉ ማለት ነው። እንደዚህ በቀላሉ እየሳቀ ተቀይሬያለሁ እኮ ተለውጫለሁኝ እኮ እስር ቤት እኮ ብታይ የንስሐ ቦታ ነው። እኔ አሁን የድሮ በኃይሉ አይደለሁኝም የእህቴ ልጅ ተቀይሬያለሁ እያለ የሆነ እንትን ጀምሯል ማለት ነው። ቧልትና ፌዝ ጀምሮባታል ቃል ላይ ማለት ነው። ቃል ታዲያ ይሄ በጣም አስፈርቷታል። የሆነ ነገርማ አስቧል። ይሄ ሰውዬ በቃ እያሳሳቀ ሊገለኝ ነው ማለት ነው፣ ሊገለኝ ነው ማለት ነው እያለች ትገኛለች። ምንም አላላትም። እኔ ሁሉንም ነገር ረስቼዋለሁ። የተፈጠረውን በጨር ሁሉ እንዳለ ረስቼዋለሁ። በሰላም ከሰላም ቤቱን ሁላ ወደ ስምሽ ልታዘዋውሪ እንዳልሽ ይህን ሁሉ ረስቼዋለሁ። የእህቴ ልጅ ሀሳብ አይግባሽ እያለ ይገኛል ማለት ነው። ሀሳብ አይግባሽ እያለ ሙድ እየያዘባት ይገኛል። ታዲያ ቃልዬ ምንም የገባት ነገር ፈርታለች። ኦልሬዲ በጣም ፈርታለች። ይሄ የተፈጠረው ነገር ምንድን ነው በማለት ፈርታ ነው የምትገኘው። የሆነ ነገር አስቧል። ሲስቅ ነው የሚሻለው፣ ቢስቅ ነው የሚሻለው። እሱ እንደዚህ ዝም ካለ የሆነ ከባድ ነገር አለ ማለት ነው እያለች በጣም ፈርታለች። በጣም ተንቀጥቅጣለች።
እዛ ጋር ደግሞ እንግዲህ ሄለን ደግሞ ያው የሆነ ጥፋት አጥፍታለች። ሄለን ጥፋት ብታጠፋም ግን ከዛ ቤት እንግዲህ ሊያወጧት ፈቃድ ከዛ ቤት ልትወጣ አትችልም። የማትወጣበት ምክንያት ደግሞ ያው የታወቀ ነው። ከዛ ከወጣች እያንዳንዱን ሚስጥር ስለምትናገር ለሰላም አስቁመዋለይ ማለት ነው። አሁንም በኃይሉ ሊያስወጣት ነበረ። ነገር ግን በኃይሉ ተው ብል እኔ ከዚህ ቤት እሷን ላስወጣት አልችልም፣ እሷን ማስወጣት አልችልም እያለች ተደጋጋሚ እየወተወተ ትገኛለች ማለት ነው። የበኃይሉ ሀሳብ እና ፍላጎት እንግዲህ አሁን ላይ ምንድን ነው? የሰላምን ንብረት ስሙ ማድረግ ነው ማለት ነው። ከዛ በኋላ የእህቱን ንብረት ከወሰደ በኋላ ሁሉንም የራሳችሁ ጉዳይ ነው ሊላቸው የሚችለው ማለት ነው። የራሳችሁ ጉዳይ በህግ አምላክ የራሳችሁ ጉዳይ ነው ሊላቸው የሚችለው ማለት ነው። ታዲያ ሄለንን በኃይሉ ከቤት ለማስወጣት ወስኖ ነበረ። መውጣት አለባት ማናት ደግሞ እዚህ ያለችው ነበረ ስትል የነበረው። አስቀድማ እንግዲህ ሰላም ሄለንን ኩሽና ሲጋራ ስታጨስ ያው ደርሳባታለች። ኦልሬዲ ሸቷታል። ያ ብቻም አይደለም ብሌንን እያሰራራቻት ነበረ በቢላ ማለት ነው። ታዲያ ብሌን ይሄንን የሚያክል ከባድ ውሸት ነው የዋሸችላት ማለት ነው። ለሰዎች ብሎ ግን እንደዚህ ዋጋ መክፈል የምር በጣም ነው የምታሳዝነኝ ብሌን እኔ ማለት ነው። ለሰዎች ነው ሁሌም ብላ ስሟ ቢጠፋ ብትመታ አንገቷ ቢታነቅ ለሰዎች ብላ ነው በጣም ዋጋ የምትከፍለው። እና በራሷ ህይወት ውስጥ እኮ ምንም አይነት ጥፋት የምታጠፋው ጥፋት የለም። ግን በሰዎች ህይወት እየገባች ሰዎች እንዳይጎዱ ብላ ራሷን አደጋ ላይ ትጥላለች ማለት ነው። ግን እውነት ሁሌም ቢሆን እውነት ነው፣ ተደብቆ አይቀርም፣ አንድ ቀን ይወጣል። ምንም አላደረኩም ብላ ነበረ ታዲያ ሄለን ሽምጥጥ አድርጋ ይካደችው። አረ ሲጋራ ላጨስኩኝም ብሌንን ስላላግዛት ነው የመጣሁት ነበር ስትል የነበረው። እንግዲህ እዛ ቤት ሁለተኛ ቃል ሆናባታለች ለብሌን ማለት ነው። አሁን የምችኛው ገረድ ነው እያሉ የሚሳደቡት የራሳቸውን መነሻቸውን ረስተው ብሌንን እያሰቃዩ ይገኛሉና የቃል ብቻ አይደለም አሁን ላይ ሄለንም ተጨምራ እንግዲህ ቃልን ብሌንን እያሳቃየች እየሰደበች ነው የምትገኘው። አንቺ ገረድ አርፈሽ ስራሽን ብትሰሪ ይሻልሻል ነበረ እያለቻት የነበረው ማለት ነው። ታዲያ ሰላም በጣም በመናደዷ ብሌን እውነቱን ንገሪኝ፣ እንዳትዋሽኝ፣ ሲጋራ እያጨሰች ነበረ ደግሞም እንዳትናገሪ ብላ እያስፈራራችሽ ነበረ ነው ስትል የነበረው እና መናገር አልፈለገችም፣ ዝም ነው ያለችው ማለት ነው። ታዲያ በዝምታዋ ኦልሬዲ ሰላም ተረድታታለች ማለት ነው። ለምንስ ነው የምታስፈራሪያት? ለምንስ እዚህ ታጨሻለሽ? ጭራሽ ብለሽ ኩሽና ማጨስ ጀመርሽ ነበር ስትላት ነበረው። ካደች ማለት ነው። አይ ነው ያለችው። ብሌንም አያጨሰችም ስራ ልታገዛኝ ነው እሷ እንዳለችው ነው ያለችው እና ለእሷ ብላ ዋሽታላት እንግዲህ ዞር ስትል ያው ሲጋራውን አይታለች። ያኔም ቢሆን ሰላም ተመልሳ እንግዲህ ብሌን ላይ ነው ያዘነችው ማለት ነው። እንደ ልጄ ሳይሽ ስንት ነገር ሳረግልሽ አንቺ እንዴት ተዋሽላታለሽ ነው ያለችው እና አንዳንዴ ግን ከውሸት ጎን መቆም በጭራሽ የማያስፈልግ ነገር ነው ማለት ነው። ከእውነት ጎን እንጂ ከውሸት ጎን መቆም ጭራሽ አያስፈልግም። እዚህ ጋር እኔ ብሌን ተሳስታለች ብዬ አስባለሁ። እንደኔ ሀሳብ ነው ማለት ነው። ብሌን እውነቱን መናገር ነበረባት። በቃ አጭሳ ከሆነ አጭሳለች፣ እያስፈራራቻት ስለነበረ ያንን እውነት ብትናገር ኖሮ ወደ እሷ ነገሩ ተመልሶ አይመጣም ነበር ማለት ነው። በመናደድ እንግዲህ ሰላም ሄዳ ለአቶ በኃይሉ ሳይሆን አቶ በኃይሉና ቃል በተቀመጡበት እቺን ጓደኛሽን ከዚህ አስወጭልኝ፣ ከዚህ በኋላ እዚህ ቤት በጭራሽ ላያት አልፈልግም፣ ጭራሽ ብላ ኬችን
ኪችን ውስጥ ሲጋራ ማጨስ ጀመረች ነበረ ስትል የነበረው ነው። እንዴ ማናት ነበር ያለው እንግዲህ በኃይሉ ስለ ሄለን ጭራሽ የማያውቅምና እቺ የቃል ጓደኛ ናት። አንድ ጋጠ ወጥ ቤት ውስጥ እኮ ሲጋራ እያጨሰች የሆነች ልቅ ሞልቃቃ ነገር ነች ብላለች። እንደዚህ አይነትማ ቤቱን እንድትፈነጭበት አልፈቅድም መውጣት አለባት ነበረ በኃይሉም ሲል የነበረው። እቺንማ እኔ ራሴ ነኝ አንጠልጥዬ አነቄ ከቤት የማወጣት ነበረ እያለ የነበረው። በኃይሉ ጭራሽ ከዚህ ቤት እሷ መውጣት የለባትም እያለች እንግዲህ እየተቆረቆረችላት ነበረ። ያው ቃል ሄለን እዛ ቤት እንድትሆን ፈልጋ ሳይሆን የያዘችው ሚስጥር ስላለ ነው ማለት ነው። ዞሮ ዞሮ በኃይሉን አሳምነዋለች። ሄለን ማለት ስለ እኔ፣ ስለ አንተ፣ ስለ ማሚ ሁሉንም ነገር ስለምታቅናት ሁሌ ስለምነግራት እና የቅርብ ጓደኛዬ ናት። ያኔ ደግሞ እኮ እናንተን እስከማገኝ ድረስ እኔ እሷ ቤተሰቦች ጋር ነበረ የተጠለልኩት ምናምን ነገር ብላ እንግዲህ በኃይሉም ይሄ ነገር ሲነገረው የሆነ ከባድ ሚስጥር እንዳለ እንግዲህ ተረድቶ ሊያስወጣት የነበረውን እንግዲህ ሀሳቡን ቀይሮ ትቷል ማለት ነው። ምክንያቱም አማራጭ የለውም። ታዲያ እንዴት ልታውቅ ቻለች ሚስጥራችንን ብሎ ሲጠይቃት እኔ አላውቅም ሳሚ ሊሆን ይችላል ብላ ወደ ሳሚ ያላካለች ማለት ነው። መቼም